በኢትዮጵያ ያሉ የተራዘሙ ግጭቶችን በሰላም ለመቋጨት በረጅም ዘመናት ታሪክ የተነሳ የተፈጠሩ የመንግስትና የህዝብ አለመተማመኖችን ለማጥበብ መስራት ይገባል ተብሏል። የተባለው የሲቪል ማህበረሰብ ድርጅቶች ምክር ቤት ባሰናዳው ሀገራዊ የሰላም ኮንፈረንስ ላይ ሲሆን የሲቪክ ማህበራቱም ይህንን አለመተማመንን ለማጥበብ ከመስራት ባለፈ የታጠቁ አካላትን ከመንግስት ጋር ለማደራደር ከመነሳታቸው በፊት ሁለቱን አካላት የሚያቀራርቡ የመደራደሪያ ነጥቦችን ጭምር ሊያሰናዱ እንደሚገባ ነው የተናገረው። በመድረኩ ላይ የታደመው ሪፖርተራችን አቤል አበበ በጉዳዩ ላይ ተከታዩን ጥንቅር አሰናድቷል። ዘንድሮም እንደ አምናና ካቻምና ሁሉ መልስ የሚፈልጉ የሰላም ጥያቄዎች ያሉባት ኢትዮጵያ በአንዳንድ የሀገሪቱ ክፍሎች ያሉባትን የሰላም እጦቶች ይዛ ነው ወደ አዲሱ ዓመት የተሻገረችው። እናም ይህ ችግር እንዲፈታ መስራት ከሚጠበቅባቸው አደረጃጀቶች አንዱ የሆነውና ከ5600 በላይ ድርጅቶችን በስሩ የያዘው የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት በአዲሱ ዓመት ሰላም የሰፈነባት ኢትዮጵያ በሚል መሪ ቃል በዛሬው ዕለት ሀገር አቀፍ የሰላም ኮንፈረንስ አካሂዷል። በዚህ ኮንፈረንስ ላይ በኢትዮጵያ ያለው የግጭት አዙሪት መቋጫ እንዳያገኝ ዋነኛ ምክንያት የሆነው ሀገሪቱ ከታሪካዊ ሁነቶችና ከአሁናዊ ተግባራት በመነሳት መንግስት ዜጎችን ዜጎችም መንግስትን እንዳያምኑና በጥርጣሬ እንዲመለከቱ የሚያደርግ ሁኔታ ውስጥ በመገኘቷ ነው ተብሏል። መንግስት ተቃዋሚ ኃይሎችን ከህብረተሰብ የሚወጡ ተቃዋሚ ኃይሎችን እንዲጠራጠር አድርጎታል። ማህበረሰብ ውስጥ ያሉ ኃይሎች ደግሞ መንግስትን እንዲጠራጠሩ አድርጓቸዋል። ምክንያቱም ጠንካራ መንግስት አምባገነናዊ ዝንባሌ ያዘ ሄዳል የሚል ስጋት አለባቸው። ጠንካራ መንግስት የተወሰነ የህብረተሰብ ክፍልን የበላይ የተወሰነውን የበታች የማድረግ ዝንባሌ አለው የሚል ስጋት እንዲፈጠርባቸው አድርጓል። ከታሪክ የተማሩ ስለሆነ ማለት ነው። በህዝብና በመንግስት መካከል ያለው ግንኙነት ኢትዮጵያ ውስጥ ጤናማ እንዳይሆን ትልቅ ሚና ተጫውቷል። ይሄ ታሪክ እውነት ነው። መንግስትን በሞኖፖሊ ኦፍ ቫዮለንስ እንዳልከውን ያንን ብሰጠው ስጋት ይሆናል የሚል ብዙ መኖሩ ወይ ደግሞ መንግስት ስጋት አለመሆኑን ማሳየት ያለመቻሉ ዞሮ ዞሮ መንግስትም ዴሊቨሪ ያለማድረግ ችግር ነው። ማህበረሰብም ደግሞ ዴሊቨሪ ያደርጋል ብሎ ያለማመን ወይ ደግሞ ዴሊቨሪ እንዲያደርግ እድል ያለመስጠት ነው። እናስ ምን ይበጃል ለሚለው መልስ የሚሰጡት ደግሞ የፖለቲካል ሳይንስ ምሁሩ ዶክተር ሰሚር ሱፍ ናቸው። መንግስት የህዝብን መብት ሉዓላዊነት ተቀብሎ አክብሮ መኖር፣ ህዝብ ደግሞ የመንግስትን በተለይ የኃይል መሳሪያዎችን በብቸኝነት ተቆጣጥሮ የህግ የበላይነትን አስከብሮ መቆየቱን መቀበል ነው። ከሁለቱም የሚጠበቀው አንደኛው የሌላኛው ተርፍ ውስጥ አለመግባት እና አንደኛው የሌላኛውን ኃይልና ስልጣን አሜን ብሎ መቀበል። ይህን ስናደርግ ነው ሰላማዊና የተረጋጋ እና ዴሞክራሲያዊ ሀገር መፍጠር የምንችል። ባለፉት ዓመታት በአንዳንድ የሀገሪቱ አካባቢዎች የዘለቅንባቸው የግጭት ጊዜያት መንግስት ለድርድር ፈቃደኝነቱን ሲገልጽና ከታጣቂ አካላት ጋር ለምክክር ሲቀመጥ እንደ ሰሜኑ ጦርነት ያለውንም በሰላም ስምምነት ሲደመድም የተመለከትንባቸው ነበሩ። ያም ሆኖ ግን ንግግር ያልፈታቸው አሁንም ተቀምጦ መምከርን የሚጠይቁ ግጭቶች በአንዳንድ የሀገሪቱ አካባቢዎች አሉ። ለመሆኑ በኢትዮጵያ ያሉ የሲቪል ማህበረሰብ ድርጅቶች እንዲህ ባሉት የድርድር ሂደቶች ላይ ምን ድርሻ ነበራቸው ስንል ጠይቀን ነበር። በሰሜኑ ጦርነት ጊዜ መደራደር አለባቸው የሚለውን ሐሳብ ይዘን ቀርበናል መንግስት ጋር። ይሄንን ብዙም ፐብሊሳይዝ ስላላደረግነው ሊሆን ይችላል፣ ግን በውስጥ በጣም ብዙ ሙከራዎችን አድርገናል። ለምሳሌ አሁን በኦሮሚያ ክልል ከሚንቀሳቀስ የታጠቁ ኃይሎችና በመንግስት በነበረው ታንዛኒያ ላይ በተደረገው ድርድር ብዙ የመሬት ስራውን ሲሰሩ የነበሩ ሲቪል ማህበራት አሉ። አንዳንዱ የሚታወቅ ነው፣ አንዳንዱ ደግሞ ሎ ፕሮፋይል ሆኖ የሚሰራ ነው። ሰላማዊ የሆነ መነጋገር ባህል እንዲመጣ የራሳቸውን አስተዋጽኦ እያደረጉ ነው። ይህ መልካም ጅምር እንዳለ ሆኖ ግን የፖለቲካል ሳይንስ ምሁሩ ሰሚር ሱፍ በሀገራችን ልዩነት ያላቸው ኃይሎችን ለማደራደር ስንነሳ የሚዘነጋ ዋና ጉዳይ አለ። እሱ ክፍተት ደግሞ በሲቪል ማህበራት ሊሸፈን የሚገባው ነው ባይ ናቸው። መንግስት የሚቀናቀኑትን ኃይሎች እያዳከምኳቸው ነው እያጠፋኋቸው ነው ብሎ እያመነ ምን አለኝ ብሎ ነው ቁጭ ብሎ ከነሱ ጋር የሚደራደረው? መንግስትን የሚፋለሙ ኃይሎች መንግስትን እያዳከምነው ነው ብለው ካመኑ ቁጭ ብለው ከመንግስት ጋር ተደራድረው ኮምፕሮማይዝ ለማድረግ ምን ኢንሴንቲቭ አላቸው? ይህንን የማበረታቻ ውቅር ኢንሴንቲቭ ስትራክቸር መበየን ይጠበቅብናል። መጀመሪያ መስራት ያለብን ነገር ነው። 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 28 29 30 31 32 33 34 35 36 37 38 39 40 41 42 43 44 45 46 47 48 49 50 51 52 53 54 55 56 57 58 59 60 61 62 63 64 65 66 67 68 69 70 71 72 73 74 75 76 77 78 79 80 81 82 83 84 85 86 87 88 89 90 91 92 93 94 95 96 97 98 99 100 101 102 103 104 105 106 107 108 109 110 111 112 113 114 115 116 117 118 119 120 121 122 123 124 125 126 127 128 129 130 131 132 133 134 135 136 137 138 139 140 141 142 143 144 145 146 147 148 149 150 151 152 153
እኛ ሰርተነው ነው ወደ ተፋላሚ ኃይሎች መሄድ ያለ። ስለዚህ ኢንሴንቲቭ ስትራክቸሩን ዲፋይን ማድረግ ይጠበቅባቸዋል የሲቪክ ማህበራት መጀመሪያ። በኢትዮጵያ ያሉ መሰረታዊ የግጭት መነሻዎችን ለማስታረቅ ከሲቪል ማህበራት የሚጠበቀው ድርሻ ይህ ነው ከተባለ ለመሆኑ ሲቪል ማህበራት ውስጥ ይህንን ኃላፊነት ለመሸከም በቂ ጫንቃ አላቸው ወይ የሚለው ተከትሎ የሚመጣ ጥያቄ ነው። ለመሆኑ እነዚህ ማህበራት በህዝብና መንግስት መካከል መተማመንን ለማጠንከር ተፋላሚ ኃይሎችንም ለማደራደር ምን ያክል ዝግጁነት አላቸው? አጀንዳ ሴት ማድረግ በሁለቱም አካላት ተቀባይነት ያለው ጉዳይ ይዞ መቅረብ ያስፈልጋልና በጣም በዚህ ጉዳይ ላይ ረጅም ዓመት ብዙ ሀገር የሰሩ ኢትዮጵያ ውስጥም በማህበረሰብ ውስጥ የሰሩ ብዙ ሲቪል ማህበራት አሉ። የአቅምም ችግር የለም። ምናልባት አሁን እንዳነሳሁት ቀደም ብዬ የትረስት ጉዳይ ሲቪል ማህበራትን የተለያዩ አካላት የሚያዩበት እይታ እሱ እንደ አንድ ተግዳሮት ይሆን ይችላል የሚል ስጋት ነው የሚኖርብኝ እንጂ ጥሪዎችን በማድረግ ኢንከሬጅ በማድረግ የመነጋገሪያ ስፔሶችን በመፍጠር አስፈላጊም ሲሆን ደግሞ የማነጋገሪያ ሁኔታዎችን ሁኔታው በፈቀደው ልክ ለመስራት ኮሚትመንቱ አለን። ትልቁ ነገር የውሳኔ ጉዳይ ነው። ሰላም ያለ ውሳኔ አይመጣም። ሁሉም የገባበትን ነገር ትቶ ለመውጣት ውሳኔ ይጠይቀዋል። ለዛ ውሳኔያቸው የሚረዳቸውን መደላድል ነው እኛ የምንፈጥረው ለሁሉም አካላት። ስለዚህ እኛ ኢንተረስታችን ሰላም ነው።